የአባታችንን ሙፍቲን ሐሪማና ቤታቸውን ነጥቀው ልጆቻቸውን ሜዳ ላይ ለመጣል የተጀመረ ፕሮሰስ እንዳለ እየተሰማ ነው። እስኪ ስሙት። የመቃብርነት እውቅና ሰጥተናል ሲልም አስታውቋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባቸው በተጨማሪ ሞሆች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብርነት አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል ይደረግበታል ሲልም መግለጫ አክሏል። እንደሰማችሁት ቀብሩን ማስፋፊያ ተደርጎ እየተባለ ነው። ማስፋፊያ የሚባለው ነገር ምንድነው? ሐሪማቸውን እና ቤታቸውን ነጥቀው ልጆቻቸውን ከዛ አባረው ያንን ቦታ በራሳቸው ቁጥጥር ለማድረግ መሆኑን ህዝበ ሙስሊሙ ይሄን ነገር ሊነጋበት ይገባል። አንዳንዶች ባለማወቅ ይሄን አይደለ እንደ የፈለጉት እየተባለ ነበር። አሁን ግን አላማው ቀብሩ ሳይሆን ቤታቸውና ሐሪማቸውን ለመንጠቅ እየተደረገ ያለ ጥረት መሆኑን እስካሁን ድረስ ባደረጉት ትግያ አልሳካ ስላላቸው የመጨረሻ አማራጭ ቤታቸውና መስጂዳቸውን ነጥቀው ልጆቻቸው ሜዳ ላይ መጣልን አላማ አድርገው ስራ ጀምረዋል ማለት ነው። ይህን ነገር ህዝበ ሙስሊሙ አሁንም በንቃት ተከታትሎ ማስቆም መቻል አለበት። ሁሉም ይህን ነገር እንዲነቃ ሼር አድርጉትና ሁላችሁም በያላችሁበት ስሩበት።